አእምሮአችን የእግዚአብሔር ሰላም የሚነግስበት የመንፈስ ቅዱስ ብርሃን የሚበራበትና መለኮታዊ እውነቶች የሚመላለሱበት የተቀደሰ መቅደስ ነው። ይሁንና ጠላት ይህንን የሰላም ስፍራ በተስፋ መቁረጥ፣ በፍርሃት፣ በጥርጣሬና በኩነኔ ድምፆች ለመበጥበጥ የማያቋርጥ የአእምሮ ውጊያ ይከፍታል። እነዚህን ወደ ውስጣችን የሚመጡ ክፉ ሐሳቦችና ድምፆችን ማሸነፍ የሚቻለው በራሳችን ጉልበት ሳይሆን በውስጣችን ባለው በእግዚአብሔር ቃል ዕውቀትና በነቃ መንፈሳዊ ተጋድሎ ነው። በአእምሮአችን ላይ የተከፈተውን የሰይጣን ውጊያ በድል አድራጊነት በመወጣትና የነፍስን ሰላም ለመጠበቅ የሚረዱ ዋና ዋና መንፈሳዊ ተግባራትን እንመልከት። አንደኛው ወደ አእምሮአችን የሚመጡትን ክፉ የጠላት ድምፆች ለማሸነፍ በመጀመሪያ ማድረግ ያለብን ሐሳቡን መለየትና አለመቀበል ነው። ይህ እርምጃ በአእምሮ ውጊያ ውስጥ የመጀመሪያውና ከሁሉ በላይ ወሳኝ የጥበቃ መስመር ነው። ክፉ ድምፆች ወደ አእምሮአችን የሚመጡት ልክ እንደ ራሳችን ሐሳብ መስለውና ማንነታቸውን ደብቀው ነው። አእምሮአችን በቀን ውስጥ በሺዎች የሚቆጠሩ ሐሳቦችን የሚያስተናግድ አውራ ጎዳና ነው። አንድ አስጨናቂ ሐሳብ ሲመጣ ዝም ብሎ ማስተናገድ ሳይሆን እንደ ትራፊክ ፖሊስ አስቁሞ መመርመር ያስፈልጋል። ይህ ሐሳብ ከእግዚአብሔር ነው ወይስ ከራሴ ነው አሊያስ ከሰይጣን ነው ብሎ መጠየቅ ተገቢና ወሳኝ ነው። የእግዚአብሔር ድምፅ ፍቅርና ሰላም ይሰጣል። የጠላት ግን በጭንቀትና በፍርሃት ያውካል፣ ሕሊናን ይኮንናል። ሐሳቡ ፍርሃት፣ ቂም ወይም ተስፋ መቁረጥን ይዞ ከመጣ ምንጩ ጠላት መሆኑን ወዲያውኑ ማረጋገጥ ይቻላል። ብዙ ክርስቲያኖች የሚሳሳቱት መጥፎ ሐሳብ ወደ አእምሮአችን ሲመጣ እኔ ምንኛ ክፉ ሰው ነኝ፣ እንዴት እንዲያስባለሁ በማለት ራሳቸውን ይረግማሉ። እውነታው ግን ወደ አእምሮ የመጣው የመጀመሪያው ክፉ ሐሳብ ያንተ ኃጢአት ወይም ያንተ ማንነት አይደለም። እርሱ የጠላት ፍላጻ ነው። ወፍ በራስ ላይ እንድትበር መከልከል አትችልም። በራስ ላይ ግን ጎጆ እንድትሰራ መከልከል ትችላለህ። ሰይጣንም ክፉ ሐሳቡን በአእምሮክ ላይ እንዳይዘራ መከላከል ትችላለህ። ብዙውን ጊዜ የምንሸነፈው ክፉ ሐሳብ ወደኛ ሲመጣ ለምን መጣ፣ እንዴት እንዲያስባለሁ እያልን ከሐሳቡ ጋር ውይይት ስንጀምር ነው። ከጠላት ጋር በሚደረግ ክርክር ውስጥ ሁልጊዜ ጠላት ያሸንፋል። ምክንያቱም እርሱ የውሸት አባት ነውና። ወደ አእምሮ የሚመጡት ድምፆችና ሐሳቦችን በትክክል ለይተህ ለማወቅ አእምሮን ልክ እንደ ሚዛን ማሰልጠን አለብህ። የጠላት ድምፅ ያስፈራራል፣ ያጣድፋል። አንተ አትረባም፣ እግዚአብሔር አይወድህም፣ አሁኑኑ ካላደረግከው ትጠፋለህ እያለ በውስጥ የጭንቀትና የፍርሃት መርፌ ይወጋል። ነገር ግን የእግዚአብሔር ድምፅ ይመክራል፣ ያጽናናል፣ ተስፋ ይሰጣል። ስህተት እንኳን ብትሰራ ልጄ ወይ ተመለስ፣ እኔ እወድሃለሁ፣ ይቅር እልሃለሁ በማለት በፍቅር የውስጥ ሰላምን ይሰጣል። በውስጥ እረፍት ማጣት፣ ንዴት፣ ተስፋ መቁረጥ፣ ብቸኝነትና ፍርሃት የሚሰማ ከሆነ ድምፁ 100% ከጠላት የመጣ ነው። ሐሳቡን ስታስበው ጥፋተኛ ብትሆን እንኳን የመጸጸት ራስን የመለወጥ ፍላጎትና እረፍት የሚሰጥ ከሆነ ያ ድምፅ ከእግዚአብሔር የመጣ ነው። ወደ አእምሮ የሚመጣው ድምፅ ከመጽሐፍ ቅዱስ እውነት ጋር ይስማማል ወይስ ይጋጫል ብለህ መጠየቅ አለብህ። ድምፁ ማንም አይወድም ብቻህን ነህ ካለ በኤርምያስ 31:3 ላይ በዘላለም ፍቅር ወድጄሃለሁ ይላል። ስለዚህ ያ ድምፅ ቃሉን ስለሚቃረን የጠላት ውሸት መሆኑን ወዲያውኑ መለየት ትችላለህ። የእግዚአብሔር ድምፅ ከቃሉ ጋር አይቃረንም። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 10 ቁጥር 27 ላይ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል በማለት ተናግሯል። አንተ የክርስቶስ ከሆንክ በውስጥ የእርሱን ድምፅ የመስማትና የመለየት መለኮታዊ ብቃት አለክ። ሰከን በልና ይህ ሐሳብ ፍርሃት ነው ወይስ ሰላምን እያመጣልኝ ነው ያለው ብለህ ራስን ጠይቅ። ፍርሃትና ጭንቀት ከሆነ የጠላት መሆኑን አውቀ በሩን ዝጋበት። ሁለተኛው በቃሉ መቃወም ነው። በመንፈሳዊ ውጊያ ውስጥ ወደ አእምሮአችን የሚመጡትን ክፉ ድምፆችና ሐሳቦች ዝም ብሎ በመከላከል ብቻ ማሸነፍ አይቻልም። የመልሶ ማጥቃት መሳሪያ ያስፈልጋል። ኢየሱስ ክርስቶስ በምድረ በዳ በሰይጣን በተፈተነና በአእምሮ ላይ የውሸትና የፈተና ሐሳቦች በቀረቡለት ጊዜ ያሸነፈው በእያንዳንዱ ጥያቄ እግዚአብሔርን ቃል እየጠቀሰ ተጽፏል በማለት ነው። ጠላት የእግዚአብሔርን ቃል የመቋቋም አቅም የለውም። ለምሳሌ የፍርሃት ሐሳብ ወደ ውስጥ ሲመጣ 2 ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠኝም በማለት
ቃሉን በድፍረት ተናገር። አእምሯችን በአንድ ጊዜ ሁለት ተቃራኒ ድምፆችን ማስተናገድ አይችልም። በውስጣችን ክፉ ሐሳብ እየጮኸ እያለ እኛ በአፋችን ድምፅ አውጥተን መናገር ስንጀምር አእምሯችን የውስጡን ትቶ እኛ የምንለውን ድምፅ ለመስማትና ለማስተናገድ ይገደዳል። ቃል መናገር የክፎችን ሐሳብ ሰንሰለት ወዲያውን ይበጥሷል። ሰይጣን በአእምሮ ላይ የሚዘራውን የውሸት ድምፅ የእግዚአብሔርን ቃል በመናገር ይመክቱት። ጠላት ምንም ዋጋ የለም ሲሎት አይደለውም፣ እኔ በእግዚአብሔር ዘንድ የተወደድኩ ክቡር ነኝ፣ እግዚአብሔር ለእኔ ያለው ሐሳብ የሰላም እንጂ የክፉ አይደለም ተብሎ ተጽፏል ይበሉ። የእግዚአብሔርን ቃል ዝም ብሎ እንደመፈክር ሳይሆን ቃሉ እውነት እንደሆነ ሙሉ በሙሉ አምኖ በድፍረትና በባለሥልጣን መንፈስ መናገር ያስፈልጋል። ክፉ ድምፅ ተመልሶ ከመጣ እርሶም ጥቅሱን ደጋግሞ በመናገር ሐሳቡ ሙሉ በሙሉ እስኪሸሽ ድረስ ይቃወሙ። ይህ ዘዴ በመንፈሳዊም ሆነ በስነ ልቦናዊ ዓለም እጅግ ከፍተኛ ኃይል አለው። ምክንያቱም የእግዚአብሔር ቃል እውነት ድምፅ አውጥተን ስንናገር የአእምሯችን ትኩረት ሙሉ በሙሉ እንቆጣጠራለን። ሞትና ሕይወት በምላስ እጅ ናቸው ተብሎ በምሳሌ ምዕራፍ 18 ቁጥር 1 እንደተጻፈው አፎ ክፉን ሐሳብ የሚያጸድቅ ሳይሆን የእግዚአብሔርን ብርሃንና ሰላም በአእምሮ ላይ የሚናገር የማሸነፊያ መሳሪያ ይሁን። ሦስተኛው ወደ አእምሯችን የሚመጡትን የሰይጣን ክፉ ሐሳቦች ለማሸነፍ በበጎና እውነተኛ ሐሳብ መተካት ነው። አእምሯችን እንደ አንድ እርሻ መሬት ነው። መሬቱን ዝም ብለን ብንተወው አረም በራሱ ይበቅልበታል። አረም እንዳይበቅል ፍሬያማ ተክሎችን መትከል እንዳለብን ሁሉ አእምሯችንም በክፉ ሐሳቦች እንዳይወረር ቀድመን በመልካም ሐሳቦች መሙላት አለብን። ክፉ ሐሳቦች የሚጸርሱት አእምሯችን ሰነፍ ሲሆን ወይም ያለ ሥራ ሲቀመጥ ነው። አንድ የጥላቻ የፍርሃት ወይም የጥርጣሬ ሐሳብ አእምሯችንን ሲያንኳኳ ያንን ሐሳብ ለመግፋት ከመታገል ይልቅ ፈጥነን ትኩረትን ወደ አንድ መልካም ትውስታ ማዞር ነው። በጎ ሐሳብ ወደ አእምሯችን ሲገባ አሮጌውና ክፉ ሐሳብ በራሱ ጊዜ ተገፍቶ ይወጣል። ሰይጣን ወደ አእምሯችን የሚያመጣው ሐሳቦች አብዛኛውን ጊዜ በሕይወታችን በጎደሉ ነገሮችና በትላንትና ስህተታችን ላይ እንድናተኩር የሚያደርጉ ናቸው። ይህንን ለመስበር የምስጋና ኃይል ወደር የለውም። እግዚአብሔር በሕይወታችን ያደረገውን መልካም ነገሮች በመቁጠር አእምሯችንን በምስጋና ስንሞላው የክፉ ሐሳብ ሙሉ በሙሉ ይበተናል። አእምሮ በሐሳብ ማዕበል በሚታወክበት ጊዜ በውስጣችን የሚደረገውን የሐሳብ ክርክር በንግግር ብቻ ማቆም ከባድ ሊሆን ይችላል። ነገር ግን ሰላምን የሚሰጠን መንፈስን የሚያድስና ወደ እግዚአብሔር የሚያቀርበን መንፈሳዊ ዝማሬዎችን ማዳመጥ በውስጣችን ያለው ድብርትና ውጥረት ያባርረዋል። ሰይጣን ብቻህን አትችልም፣ ወድቃል የሚል የውድቀት ሐሳቦችን ሲያመጣ በድል ያለፉ ሰዎችን ታሪክ ማሰብ ትልቅ የክፉ ሐሳብ የማሸነፊያ መንገድ ነው። አንድ መጥፎ ሐሳብ ሲመጣ ለአእምሮ ይበልጥ ማራኪ የሆነ መንፈሳዊ አማራጭ ማቅረብ በድል ጎዳና ያስኬዳል። ምክንያቱም አእምሮ ሁልጊዜ ወደሚበልጠውና ሰላም ወደሚሰጠው ሐሳብ ያዘነብላል። በአራተኛ ደረጃ ወደ አእምሯችን የሚመጡትን ክፉ ሐሳቦች ለማሸነፍ የአእምሯችን በር ጠባቂ መሆን ነው። የአእምሮ በር ጠባቂ መሆን ማለት ወደ አእምሯችን የሚገቡትን መረጃዎች፣ ሐሳቦች በጥንቃቄ መቆጣጠርና መምረጥ ማለት ነው። አእምሯችን ልክ እንደ አንድ ትልቅ ቤት ነው። የቤቱ በሮች ደግሞ ዓይኖቻችንና ጆሮቻችን ናቸው። ጠባቂ የሌለው ቤት ያገኘው ሰው ሁሉ ገብቶ እንደሚበጠበጠው ሁሉ አእምሯችንን ካልጠበቅን ክፉ ሐሳቦች ወደ አእምሯችን ገብተው ይበጠብጡናል። ስለዚህ በር ጠባቂ መሆን ማለት አእምሯችን ከመበከሉ በፊት አስቀድመን የመከላከል ስልት ነው። አእምሯችን ክፉ ሐሳቦችን በራሱ ጊዜ አይፈጥራቸውም። አብዛኛውን ጊዜ የሚያወጣው ቀድሞ ያከማቸውና የተመገበውን ነገር ነው። የምናያቸው ቪዲዮዎች፣ የምናነባቸው የማህበራዊ ሚዲያ ጽሑፎችና የምንሰማቸው ወሬዎች በጥንቃቄ መምረጥ አለብን። ሁልጊዜ ዝሙት፣ ጥላቻ፣ ተንኮል የተሞሉበትን ነገሮች የምናይ ከሆነ አእምሯችን በእነዚህ ነገሮች ይሞላል። ሰይጣንም እነዚህን በመጠቀም ክፉ ሐሳቦችን ያመርትብናል። በሩን ስንዘጋ ግን ሰይጣን የሚጠቀምበት መሳሪያ ያጣል። አንድ በር ጠባቂ ወደ ግቢ የሚገባውን ሰው ማንነቱንና ዓላማውን ሳይጠይቅ እንደማያስገባ ሁሉ እኛም ወደ አእምሯችን የሚመጡትን መረጃዎች ሁሉ ዝም ብለን መቀበል የለብንም። ማንኛውም ወሬ ስንሰማ ወዲያውኑ ቆም ብለን ማጣራት ይገባናል። ለመንፈሳዊ ሕይወቴ ምን ይጠቅማል ብሎ መጠየቅ አለብን። የማይጠቅም ከሆነ ወዲያውኑ በሩን መዝጋትና ትኩረትን ማዞር ነው።
የሰዎች ሐሳብና ንግግር በቀላሉ የመግባት ባህሪ አለው። ዘወትር ተስፋ አስቆራጭ፣ አሜተኛ፣ ተንኮለኛ የሆኑ ሐሳቦችን የሚያቀርቡልን ሰዎች የምንቀርብ ከሆነ የእነርሱን ሐሳብ በቀላሉ የእኛን በር አልፎ ይገባል። ማድረግ ያለብን መንፈሳዊ ሕይወታችንን የሚያሳድጉ ሰዎችን በመምረጥ ጓደኛ ማድረግ ነው። ሰዎች የሚሰጡን መጥፎ አስተያየት ወይም ክፉ ትችት በቀጥታ ወደ ልባችን ከገባ አእምሯችን ይቆሻል። በር ጠባቂ እንግዳን በቀጥታ ወደ ቤት እንደማያስገባ ሁሉ እኛም ከሰዎች የሚመጡትን ክፉ አስተያየቶች ወደ አእምሯችን እንዳይገቡ ባለመቀበል መስጋት ያስፈልጋል። አምስተኛው ወደ አእምሯችን የሚመጡትን ክፉ የሰይጣን ሐሳቦች ለማሸነፍ ራስን በሥራ መጥመር ነው። ሥራ መስራት ሲባል ራስን ያለ እረፍት ማጨናነቅ ማለት አይደለም። ይልቁንም ጊዜና ጉልበትን አእምሮን ትርጉም ባላቸው ጠቃሚ በሆኑ ተግባራት ላይ መዋል ማለት ነው። አእምሮአችን ባዶ በሚሆንበት ወይም ያለምንም ዓላማ ዝም ብለን በምንቀመጥበት ጊዜ የማይጠቅሙ ተስፋ አስቆራጭና ክፉ ሐሳቦች በቀላሉ ሰርገው የመግባት ዕድል ያገኛሉ። ሥራ ሳይሰሩ ሲውሉ የሚመጣው ድካም የአእምሮ ጭንቀትን ይወልዳል፣ ማታም እንቅልፍን ይነሳል። በተቃራኒው ቀኑን ሙሉ በሥራ በስፖርትና በንባብ የደከመ ሰውነትና አእምሮ ማታ አልጋ ላይ ሲያርፍ በቀጥታ ወደ ጥልቅና ሰላማዊ እንቅልፍ ይሸጋገራል። ይህ ሰይጣናዊ ሐሳቦች በምሽት ጸጥታ ተጠቅመው እንዳይረብሹን ይከላከላል። አካባቢያችን በአስተሳሰባችን ላይ ከፍተኛ ተጽዕኖ አለው። ክፍላችን ወይም የሥራ ቦታችን የተዝረከረከ ከሆነ አእምሯችንም የመዝረክረክና ባሉታዊ ሐሳቦች የመጋለጥ ዕድሉ ሰፊ ነው። ክፉ ሐሳቦች አእምሮ መውረር ሲጀምሩ ወዲያው ተነስተው የሚኖሩበትን ክፍል ማስተካከል፣ መጻሕፍትን በየቦታቸው ማስቀመጥ ወይም አልጋን ማንጠፍ ይጀምሩ። አካባቢ ማጽዳት አእምሮን የማጽዳት ያህል ፈጣን ውጤት አለው። ራስን በሥራ ማጥመድ ሲባል ማረፍ መርሳት ማለት አይደለም። ዓላማው አእምሮ ከጥቅም ውጭ በሆኑ ሐሳቦች ከሚባክንበት ሰዓት ታድጎ ወደ ምርታማና ወደሚገነባ አቅጣጫ መምራት ነው። ስድስተኛው ወደ አእምሮአችን የሚመጡትን ክፉ ሐሳቦች ለማሸነፍ በእግዚአብሔር ፊት መጸለይ ነው። ጸሎት መጥፎ ሐሳቦችን የምንከላከልበት ትልቅ ጋሻ ነው። መጥፎ ሐሳቦች፣ ፍርሃቶች ወይም ጭንቀቶች አእምሮን ሲያስጨንቆት ያንን ሐሳብ በውስጡ ይዘው ከመታገል ይልቅ በጸሎት በእግዚአብሔር ፊት ማፍሰስ ትልቅ እፎይታን ይሰጣል። ክፉ ሐሳብ በድንገት ብልጭ ሲል ረጅም ጸሎት ለመጸለይ ቦታ ባይኖር እንኳን በልቦ ውስጥ ጌታ ሆይ እርዳኝ፣ አእምሮዬን ጠብቅልኝ የሚል አጫጭር ልመናዎችን መለመን ክፉ ሐሳብን በአእምሮአችን ላይ ቦታ እንዳያገኝ የማድረግ ትልቅ ኃይል አለው። ልክ የሰውነታችን በሽታ የመከላከል አቅም ሲጠነክር ቫይረሶች በቀላሉ እንደማያጠቁን ሁሉ መንፈሳዊ ማንነታችንም ሲጠነክር የሰይጣን ክፉ ሐሳቦች አእምሮአችን ላይ ቦታ ማግኘት አይችሉም። አእምሮ በመለኮታዊ በበጎ ሐሳቦች ከተሞላ ክፉ ሐሳብ ሲመጣ የሚቀበለውን የሚያስተናግደው ክፍል አያገኝም። ክፉ ሐሳቦች አብዛኛውን ጊዜ የሚያጠቁን በምሬትና በጎደለን ነገር ላይ እንናተኩር በማድረግ ነው። አዘወትሮ እግዚአብሔር ማመስገን ግን አእምሮን በአዎንታዊ አስተሳሰብ ስለሚሞላው የሰይጣን ሐሳብ መግቢያ ቀዳዳ ያጣል። በየማለዳው እግዚአብሔር ሆይ ዛሬ ውሎዬን፣ አእምሮዬን፣ ሐሳቤን ጠብቅልኝ፣ ክፉ ነገር እንዳላስብና እንዳላደርግ አንተ ጠብቀኝ ብሎ አእምሮን ማስረከብ ያስፈልጋል። ማታው ጸሎት ደግሞ የቀኑን ጥቃትና ድካም በይቅርታና በምስጋና መጠብ እጅግ አስፈላጊ ነው። እግዚአብሔር የልባችንን ምስጢር ያውቃል። ስለዚህ ሐሳብን ደብቆ ወይም አስመስሎ መጸለይ አያስፈልግም። አምላኬ አሁን በዚህ ክፉ ሐሳብ እየተፈተንኩ ነው፣ አቅም አጥቻለሁና አንተ በኃይል ጣልልኝ ብሎ ድክመትን አምኖ መጸለይ ትልቅ የመንፈስን ሰላም ያመጣል። ጸሎት የልመና ብቻ ሳይሆን የኃይል መገለጫም ነው። ክፉ ሐሳብ ሲመጣ በእግዚአብሔር ስም የመገሰጽ ሥልጣን አለዎት። ይህ ክፉ ነገር ከኔ ይራቅ፣ በአምላኬ ስም አዛለሁ፣ ውጣ ብሎ በቁርጠኝነት መጸለይ ሐሳብን ያባርሯል። ብዙ ጊዜ የምንሳሳተው ጸልየን ከጨረስን በኋላ ሐሳቡ ይለቀኝ ይሆን፣ ድጋሚ ይመጣ ይሆን እያልን መልሰን በጥርጣሬ ስናውጠነጥን ነው። ከጸለይን በኋላ ጉዳዩን ለእግዚአብሔር በእምነት መስጠት አለብን። ጸሎት ማለት ከአቅማችን በላይ በሆነው የሐሳብ ማዕበል ውስጥ ሆነን ማዕበሉን ጸጥ ማድረግ ወደሚችለው ታላቅ ኃይል ወደ እግዚአብሔር እጆቻችንን መዘርጋት ማለት ነው። ስንጸልይ ክፉ ሐሳቦች መግቢያ ቀዳዳ ያጣሉ። የክፉ ሐሳቦች መምጣት ሙሉ በሙሉ በእኛ ቁጥጥር ስር ላይሆን ይችላል። ሐሳቦችን አስተናግዶ ማሳደግ ወይም በሥራና በጸሎት ማሸነፍ ግን የእኛ ምርጫና ውሳኔ ነው። አመሰግናለሁ። ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌሎቻችን ሼር፣ ላይክ
በማድረግ ለብዙዎች እንድንደርስ እንዲያግዙን አደራ እንላለን።